እዚህ የምትጽፉ ልጆች ብሎክ ትደረጋላችሁ። ብሎክ ነው ማረጋችሁ። ቸግረን ምን አገባኝ ታዲያ? አንተና ደጀኔ ቢቸግራችሁ እኛ ምን አገባን? እኛን ግን አልቸገርንም፣ እያመለጠን ነው። እናንተ ልጆች በገዛፋችሁ ብሎክ መደረግ ፈልጋችሁ ደግማችሁ ጻፈ። የለ ብሎክ ነው ማድረጋችሁ። ማን ነው ኮቴ? ቴንኪዩ አመሰግናለሁ። እኔም እዚህ ጋር ቁጭ ያልኩት እንድታወርድ እኮ ነው ነፍሴ፣ እንድታወርድ ነው። እንድትከስር ነው የምፈልገው፣ እንድትጠጠብ። ለምን ይመስላል መጥቼ ዘው ብዬ ገባሁት? እንድታወርድ ነው። ወደ ከተደፋ ቢረግጥ አይከፋ አለ። እኛም የምንፈልገው የለን ነው። እናጥፋለን በዚህም በዛም ሆነ ጓደኛ ያልኳት አሁን እዚህ ጋር ወጥቼ ሳወራ በንዴት ሂዳ ይወርዳሉ። ሂጂ ቆይ ጠብቂ ብያታለሁ። እኔም አውቄ ነው ነገ እንዲቆጭህ። እኔ ምን አገባኝ? ታስማ በደንብ ደስ ነው የሚለኝ። ሳምሪ ለምን ከቤታ ጋር አትመጥናትም? ሳምሪ እኮ ጨዋ ልጅ ናት፣ የኔ ናት። ሳምሪ እንደዚህ አይነት ቦታ የምትውል አይደለች። ዩዘርዬ የኔ ልጅ ሰውን በስራው ልትወደው ትችላለች እንጂ ከእንደዚህ አይነት ሰው ጋር የምትውል አይደለች። ጨዋ ናት። ሚኪ ጨምርበት፣ በእናትህ ጨምርበት፣ ጨምርበት። ከማን ጋር እንደምትውል ታውቃለች። ጨምርበት ጋይስ። ምን አገባሽ ኤልስያውን? ወይ ሳምሪ ወይ ቦይፍሬንዷ ጋር ናት። እንኳን ከሳምሪ ጋር አይደለም ከኔ ጋር ራሱ እንድትጫወት አልፈቅድላትም። ማን ጌም ጠይቁ? እኛ ጌም ጠይቀን እሷ ጋር ልከን ዋት ማ ቤታ ክፉ አስብ አይደለም በፍጹም። ጌም ላክ ተቀበለችው። አረ እኛ ምን አገባን? እኛ ግን ልከን እኛን ያልሽ መስሎኝ ይቅርታ። እኛ ምን አገባን? እኛ ግን አንጫወትም ከእሷ ጋር እንዲሁ በሰውነቷ እናከብራታለን። መጥፎ ነገር ምስኪን ናት። በተረፈ ግን ቁጭ ብለን ግን ጌም አንጫወት ነው ከእሷ ጋር ፓስ አናረግም። ናንቺም ሰጊት አገሬ ስገባ እስቲ ቆንጆ እስቲ ቀስ ብለሽ ውጪ፣ ቀስ ብለሽ ከዚህ ቤት አይመጥብሽ። ኦኬ መች ፈልገ ነው ነስቲ ውጪ መች ፈልገ
እኛ እኮ ብር አይገዛል። ክብር የሚባል ነገር አለ። እንግዲህ መጣችሁ። ክብር የሚባል ነገር አለ። ክብር የሚባል ነገር አለ። ኢትዮጵያ ጃንዋሪ ላይ ነው የምመጣው። ውይ ቤታዮ የኔም መቤት ገብተሽም ስለማታውቂ እዚህ ቤት መግባት አትችልም። አንደኛ ገብተሽ አታውቂም የኔም መቤት። ሁለተኛ ነገር ደግሞ እኛ ክብራችንን የጠበቀን ሰዎች ነን። እዚህም እዛም ነገር አታምጭብን። ኦኬ አሁን ከሱ ጋር ነበርሽ። ለምንድን ነው የምትመጪው? ከመቼ ወዲህ ነው መጥሽ የምታውቂ? ገብተሽ አታውቂ። ምን ልታረጊ? ከሱ ጋር ነሽ አይደለ? ከሱ ጋር ከሆንሽ ምን ልታረጊ ነው እኔ ጋር የምትመጪው? እንዴ ጤነኛ ናት እንዴ ልጅቷ? አር ዩ ሲሪየስ? እንዴ ሰው ጤና አጣ እንዴ? እንደምንደው ቀለላችሁ ግን ልጅቷ ጤነኛ አይደለችም እንዴ? እውነትም ሰደቢኝ ብላች መሰለኝ። እንዴ ጤነኛ አይደለሽም እንዴ? ሰው ሲያከብርሽ ምን ልታረጊ ነው የምትመጪው እኔ ጋር? ወይ ቆይ አንድ ጊዜ ስልኬን ላጥፋ። የኔ እናት መጀመሪያ ስልኬን ላጥፋ። ምን ሆናለች? ጠጥታለች እንዴ? ለምን ትፈልገኝ? ቤታዮ እረፊ። ምን ሆናለች? ሰክራለች? እሱማ በጤናማ አይደለም። የኔ እናት እዛው በጸበልሽ እዛው የምን እዚህ ምዛም ነው? አሁን ብሎክ አረግሻለሁ። አይስወር ብሎክ ነው ማረግሽ። ግን ካሁን በኋላ ብሎክ ነው ማረግሽ። ቤታዩ ይህንን ወቂ። እንደዚህ አይነት ቀልድ አታውቅም። ጠጥታለች። የጤና አይደለም መቼስ ይሄ ምን ነው እንዲህ ያርጓታል። እሷ ደግሞ በቃ አንዳንድ ጊዜ ሰዎች ከከፍታቸው ሊወርዱ ሲሉ ያንቀሸቅሻቸዋል። በጣም ያንቀሸቅሻቸዋል። በቃ ቀሽ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  ያደርጋቸዋል። እና መጀመሪያ የሚጀምሩት ከማን? ከሚያከብራቸው ሰው ነው የሚጀምሩት። ከሚወዳቸው፣ ከሚያከብራቸው፣ ይቅር ካላቸው ሰው ይጀምራሉ። ነው በቃ ይንቀሸቀሻሉ። ይሄ ብሩም ይመጣል፣ ለውጥም ይመጣል። በቃ እንዴት ነው ትንሽ ህይወታቸው በቃ ይሄ ነው። በተለይ የኢትዮጵያ ሴቶች በአጠቃላይ ኢትዮጵያኖች ብዙ ቻንስ አላቸው አይደለ? ተጠቅመው ከፍ ብለው የሆነ ህይወታቸውን መለወጥ አይፈልጉም። ነው ዊጋቸውን ከቀየሩ የሆነ ትንሽ ባንካቸው ውስጥ አንድ 20 ሺህ እና ምናምን ካለች አለቀ። ሀብት እስከዛ ነው። ሀብት እስከዛ ከዛ በኋላ ያነሳቸውን ህዝብ ይንቃሉ። አርቲስቶቻችንም እንደዛ ናቸው። በአጠቃላይ አርቲስቶቻችን ላይ መሪዎቻችን ላይ የያዙትን ይዘው የሆነ ቦታ ደግሞ ሄዳለሁ ሲሉ ወይ በመሀል ወንድ ይመጣና ደግሞ በቃ መሄድ የሚችሉት ደግሞ ወይ በፍቅር ይወድቃሉ። እዚህ ጋር የደረሰ እኔ አንዳንዴ እድል ሆኖ እኔ አሁን ፊፊ በጸሎት በቃ በጸሎት እንደው ጌታ ሆይ እላለሁ። በቃ ከመንገዷ እንዳትቀር በጣም ጥረት አለኝ። ከመንገዷ እንዳትቀር ማለት ነው። እና አንዳንዴ የሚጥላቸውን ነገር ይፈልጋል። በቃ የሚጥላቸው በግድ ጥሉን፣ በቃ በግድ ጥሉን። እኔ በጣም ይገርመኛል፣ በጣም ይገርመኛል። እኛ ማንም ጥሩ እንዲያወራልን አንፈልግም። ምንም ጥሩ እንዲያወራልን በቃ አያችሁ። ትላንትና አይዞህ ያላችሁት ሰው አይዞህ
ማንም ሲቀጠቅጠው ሲያዋርደው ይውላችሁ ይሄ ነው በቃ የእጃችሁን ታገኛላችሁ ማለት ዘበት ነው። ለዚያም ሰድቧችሁ ረግጧችሁ ምናምን ቻንስ ትሰጣችኋላችሁ አይደለም። ከዛ በኋላ አይዟችሁ ትሏችኋላችሁ። አይዟችሁ በቃ ስትሏቸው ዞሮ ዞሮ እናንተን ነው የሚወጓችሁ። ዞሮ ዞሮ ነው። አሁን እሱ ጋር ሄደች፣ እኔ ጋር መታት። በነገራችን ላይ እኔ ጋር መታ አታውቅ ሄደች። አሁን ተመልሰ ቀጥታ እኔ ጋር መምጣት ትፈልጋለች። ምን ለምን አስፈለገ? ሰው